መሰላለው ከመሬት ስተሰማይ ወጣሁኝ ከቦጣው ኋላ ቀሚስ የለበሰች መጣችና ዘፈን እንዳዘፍን ትለኛለች። አሁን ብዙ ሰዎች በቃ ዘፈን የሚባለው ነገር የእግዚአብሔር ጥበብ ይመስላችኋል። አሁን ዘፈን ላይ በቃ ብዙ ሰዎች አሁን ራሱ ይሉኛል አሁን ራሱ ለምን ምን ችግር አለው አንተ ዘፈን እየዘፈን ሙዚቃ ላይ እየሰራኩ ምስኪንን ቤተክርስቲያን ትረዳ ምናምን ይላል። 8 ሰዓት ከሌሊቱ ምግብ እንበላለን ባል ምሽት ሙዚቃ ስንሰራ ቆይተን ማለት ነው። ያለ ማየት ፈረንጅ ገባን ሀብታም ይገባ ምን ይላል በቃ እኛ ያለን ፍቅር ያድርብናል ሳይሆን በትንሽነቴ የላወቀ ወደ ውጭ ለመውጣት ነበር ማስበው ነበር። ሲሰውረኝ እመቤታችን ሰዓት መስላ ከፊቴ ነው ገቻለች። እመቤታችን ሰዓት መስላ ገቻለች። ከዛ መጨረሻ ላይ ድንግል ማርያም ላለው በቃ የሌለ ሰዓት መስላ በቃ ፓወር አለው በቃ በጣም ማለት ነው። እንዴ በፊት ፀጉሬን ራስታ ለማድረግ ነበር ማስበው ይገርም የራስታ ኩፍያ ፀጉሬ በጣም ነበር ማሳደገው። አሁን ፀጉሬ ያሳደገ ሳይ ራሱን በጣም ማለት ኖርማል ጤነኛ ሰው አይመስለኝም። የነሰ እንኳን ቻፕስቲክ ተቀብቼ ራስ ድራማ ሰራ ነበር። ማንኛውም ገጸ ባህሪ ነበር ምንትምል ነበር ሁሉም ነበር መሰራ ነበር ቲያትር ምናምን ማንኛውም ገጸ ባህሪ ተውን ነበር። ከንፈርክን እንደ ሴት ተቀብተ ቀሚስ ለብሼ ምናምን እንት ብዬ ቢያንስ በቃ አንደኛ በዛን ሰዓት ምንድነው ጭፈራው ቤቱ በቃ የምሰራቸው ጭፈራ ቤቶች እኔ በቃ ዘፈኑ በጣም መጥፎ ስራ ነው። እግዚአብሔር ሰውሮ ለወደፊት ያለውን ነገሩ ላይ የሚያሳይ ቦታ ስለሆነ በቃ ብዙ ሰው በቃ ኢትዮጵያ ውስጥ ማለት ኦርቶዶክስ በቃ ከሀገር ውስጥም ከሀገር ውጭም ያለ ሰው በቃ ያን ቦታ ያላየ ሰው በጣም ብዙ ነገር ያስተማረኝ ማለት በቃ በፊት ላይ ሙዚቃ ምናምን ተወዛዋዥነት ሰራ ነበር። ምሽት ቤት ሰራ ነበር። አሁን ምሽት ቤት መስራት እችላለሁ ግን እና በጣም ሰቃይ ነበርና እንኩላሊት በሽታ በጣም በቃ ያስጎነብሰኛል። በመኪና ሲለመን ምናምን አዝናለሁ በቃ ማለት ሀገር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን እግዚአብሔር ይመስገን። እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። ዛሬም እንደተለመደው በደብረ መንክራት አሸዋ ማዶ ታምረኛው ጠበል በርሜል ቅዱስ ጊዮርጊስ ቤተክርስቲያን ላይ ሄደው በጠበሉ ከተጠመቁ ከዳኑ ከተፈወሱ እህቶችና ወንድሞች ምእመናትና ምእመናን መካከል አንድ ወንድም እንግዳ አድርጌላችሁ መጥቻለሁ። ዛሬ እስከ መጨረሻው ከኛ ጋር ስትቆዩ የተደረገለትንና ያየውን ነገር በራሱ አንደበት አብረን ያስረዳናል ማለት ነው። አሸዋ ማዶ በርሜል ቅዱስ ጊዮርጊስ ዛሬም አገልግሎቱ እንደቀጠለ ነው። እነሆ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ሚያዝያ 24 መነሻ ግንቦት 3 መመለሻ የሚያደርግ ጉዞ ምዝገባ ጀምረናል። በዚህ ጉዞ ላይ ከኛ ጋር ሄዳችሁ የበረከቱ ተካፋይ ለመሆን ከታች በሚቀመጡላችሁ ስልክ ቁጥር ቀድማችሁ በመመዝገብ ከኛ ጋር መጓዝ ትችላላችሁ ማለት ነው። በቀጥታ ወደ እንግዳይ ነው የምወስዳችሁ። ጥሬና ክብረ ስቱዲዮ ድረስ ስለመጣ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣ። እስቲ ለአድማጭ ተመልካቾቻችን ድምፅህን ከፍ አድርገህ ስምህን በማስተዋወቅ እና ከየት እንደመጣ በመግለጽ ጀምርልን። እሺ ስሜ ዳንኤል ዮሐላ እባላለሁኝ። የመጣሁትኝ ቤተሰቦች የሚኖሩት ከሀያት ነው የመጣሁትኝ እና እንግዲህ የቅዱስ ጊዮርጊስ የበርሜል ጊዮርጊስ ያደረገልኝ ታምር በጣም በብዙ ህመሞች በጣም ሰቃይ ነበር። እንኩላሊት በሽታ በጣም ሰቃይ ነበር። እንዲሁም ደግሞ አእምሮዬን ራሱ ጽሁፍ ምናምን ስጥፍ ሳነብ ምናምን በጣም ነበር የሚስተመኝ ጭንቀት ነበረብኝ። በቃ ተጨማማሪ ነው በሽታዬ እና በጣም ሰቃይ ነበርና እንኩላሊት በሽታ በጣም በቃ ያስጎነብሰኛል። በመኪና ሲለመን ምናምን አዝናለሁ በቃ ማለት ምድን አልመሰለኝም ነበር። ከዛ በርሜል ጊዮርጊስ በቃ ሲወራ ሰማለሁና በቃ አላምንም ነበር የሚወራው ምናምን አላምንም ነበር። ከዛ በኋላ ጥቅምት አካባቢ ምናምን ወደ በርሜል ሰድ ከዛ በቃ እንደገባውኝ በቃ የሌለ ሰወረኝ በቃ ሰወረኝ በቃ ሲሰውረኝ እመቤታችን ሰዓት መስላ ከፊቴ ነው ገቻለች። እመቤታችን ሰዓት መስላ ገቻለች። ከዛ መጨረሻ ላይ ድንግል ማርያም ላለው በቃ የሌለ ሰዓት መስላ በቃ ፓወር አለው በቃ በጣም ማለት ነው። እኔ እመቤታችን ነው እንጂ ፓወር አለው በቃ እንትን ለማየት ራሱ በጣም ከባድ ነው። ከዛ ሲመለሰኝ ምናምን በቃ ታስሬ ምናምን ከዛ እኔም በቃ የሌለ ነው በቃ ተገርሜ ምናምን ከዛ ወዲህ በጣም ብዙ እንቁላል ወጣልኝ በቃ ከዛ ወጣልኝ በቃ እንግዲህ እኔ ጸበል ሳልጠጣ ነው በቃ አእምሮ እንደዛ ነፍስና አስገኝ ተለ በቃ እንደዛ የላለም ወስዶ ምናምን ሲመለሰኝ ታስሬ ከዛ እንደገና በቃ ያገር በቃ እንደዚህ የሚቀበሉ አሉ አይደል እንትኖች አሳሪዎች እነሱ በቃ ያገር ከወዲህ ወጣልኝ። ከዛ እንኩላሊቴም ደህና ሆንኩኝ አእምሮዬም ጭንቀቱ ደህና ሆነልኝና እኔ በርሜል ጊዮርጊስ እኔ እንጃ በጣም እጡብ ድንቅ ነው። እኔ እንደዚህ ነገር በጣም ማለት የሰው ልጅ በቃ እንግዲህ በዓለም በስጋ እየኖረ ነፍስና ስጋ ተለይቶ የላለም ወስዶ መመለስ ማለት እኔ እጡብ ድንቅ ነው።
እና ከዛ በላዎች ታድኛውን ዛሬ በቃ እግዚአብሔር ይመስገን። እንደው ቦታው ላይ ረጅም ጊዜ ነው የቆየው፣ ከ5 ወር በላይ ነው የቆየው። እንደው ብዙ ሰዎች እንዲማሩበት እስቲ ከመጀመሪያ ቀን ጥምቀትህ ጀምሮ በነበረህ ቆይታ እያንዳንዱን እንደው የምታስታውሰውን ጊዜያቶች እስቲ እንደው ዘርዝረው። ያው ጠበሉ በጣም እጹብ ድንቅ ከመሆኑ የተነሳ በየቀኑ የምታየው ነገር አንተ ላይ የሚፈጠር ፍርሃት፣ የቦታው ሁልጊዜ ማለዳ ማለዳ አዲስ ነገር መታየቱ፣ ሁሌ የሚለመድ አለመሆኑ በጣም ያሳስባልና እስቲ እንደው በዝርዝር አድርጋቸው በአንድ ምዕራፍ እንዳንዘጋው። አሁን የመጀመሪያ ጊዜ እንደገባው ማለት ነው በጣም ነው የሚያስፈራ። ማለት የሚያስፈራ ምንድነው? ድምፁ የሆነ የሚሰማ ድምፅ አለው፣ ኮት ያለው ጉጉ እያለ ነው የሚመጣ። ከዛ ሲሰውር በቃ በጣም ነው የሚታየው። ከዛ በኋላ አሰወሬ በኋላ ያ ነገር ከታየ በኋላ ሲመልሰኝ ነው በቃ ያ ነገር ሁላ የሚለቀኝ ማለት ነው። እና ሲሰውሬ ምናምን በቃ የሌለ ነው በቃ እስከሚሰውሬ ምናምን ነገር እፈራለሁ በቃ አለ አይደለ። ከዛ መጨረሻ ላይ ግን የሚያስፈረኝ የራሴ ሳይሆን በውስጥ ያለ ነገር ነው እንድፈራ የሚያደርገኝ ማለት ነው። ከዛ ላይ ያለ መንፈስ ቅዱስ በጣም ይሄ ነው ለማለት ስለማይነገር በቃ እስከሚመጣ ምናምን ይሰውረኛል። እና ብዙ ነገር ነው የሚታይ፣ ሰዓት ምስሉ የሚታይ ነገር አለ፣ በቃ ብዙ የሚያስፈራ ነገር አለ። መጨረሻ ላይ እኔ ግን ይበልጥ ብዙ ጊዜ ድንግል ማርያም ነው የምትታየኝ። ድንግል ማርያም ከፊት የሆነ ነው በቃ የምትታየኝ። ድንግል ማርያም ነው በቃ እናቴ ድንግል ማርያም ነው በቃ እንደ ስነ ምናምን ይታወቀኛል። ከዛ ውጭ ያለው ነገር ግን በቃ ብዙ ነገር ይታየኛል። ከዛ ሲመልሰኝ ምናምን በቃ የላለም ምናምን ቆይቼ በቃ እኔ በጣም እጡ ድንቅ ነው። መጨረሻ ላይ እንዲሁም ደጋግሜ ስገባ ለብዙ ጊዜ እገባለሁ በቃ እና ያን ያህል ጊዜ ስቆይ እኔ ትንሽ ቀን ነው በቃ በውጭ ላይ ምናምን ጠምቅ እንጂ ለብዙ ጊዜ ገብቻለሁ። መጨረሻ ላይ ግን ያ ነገር መሙም እየለቀቀ ሲመጣ ሁሉ ነገር ፈሶ እስከሚያበቃ ኖርማል በቃ የሚያስፈራኝ ነገርም የለም፣ ምንም የሚያስጨንቀኝ ነገርም የለም ማለት ነው። እና ብዙ ሰዎች እንደዚህ ያ በውስጣችን ያለ ነገር እስከሚለቅ ምናምን ብዙ የሚያስፈራ ነገር አለ። አጋንንትም ደግሞ ከምን ነፍስና ስጋችን ተለይቶ እሱ ተይዞ ስለሆነ የሚቀጠቀጠው እና በዛን ሰዓት ብዙ ነገር ያስፈራል። ግን እየቆዩ ሲመጡ ኖርማል ነው፣ ምንም እንትን የሚል ነገር በቃ ምንም ኖርማል ነው በቃ። እንደው ወደዛ ከመሄዴ በፊት የነበረ የልጅነትና የወጣትነት ህይወትህ እንዴት ነበረ? አሁን የአእምሮ ጭንቀት የምትለው የኩላሊት በሽታ ያልከው ከኔ ጋር ቢያንስ አንድ ለ7 ዓመት ያህል ምናምን ያው ረብሾኛል ህመሙ። ግን በውስጥ ሆኖ ከዛ መጨረሻ ላይ ነው አንዳንድ ስራዎችን ቲያትር ምናምን እየሰራሁ ነበር። ከቲያትር ላይ ነው በቃ እየረበሸኝ የመጣ። ቲያትር ላይ ጽሁፍ ላይ ምናምን ይረብሸኛል። ድርሰት ስሞክር መጀመራቸውን ድርሰቶች ምናምን አያስጨርሰኝም። ምግብ ስበላም እንደዚሁ ይሰማኛል። አልጫ ነው የምበላኝ ነበር፣ ያቃጠለኛል ውስጤን ምናምን በቃ በጣም ይረብሸኝ ነበር። ከዛ መጨረሻ ላይ በቃ ተውሁት እቺ ምናምን ያው በቃ አቋረጥኩ ምናምን። መጨረሻ ላይ ጸበል ምናምን ነገሮች እንደዛ አሰቡኝ እና በቃ ጉጉት ይዘኝ ነበር ወደ በርሜሉ ጊዮርጊስ ጉጉት ይዘኝ ነበር። ሰማዕቱ ቅዱስ ጊዮርጊስ እባክህ ያንተን ቦታ ታምር ቦታ አሳየኝ ይላሉ። ለምን ቲክቶክ ላይ ምናምን ሲባል ስለምሰማና እስተማየው ግን እኔ እውነት አላምንም ነበር። በቃ ከሩቅ በኋላ ነው እጹብ ድንቅነትና እኔ የቅዱስ ጊዮርጊስን የበርሜሉ ጊዮርጊስ ሁሌ መመስከር እፈልጋለሁ። እና አንድ ነገር ደግሞ እንትን ብሎ ምንድነው አሁን ብዙ ሰዎች ኦርቶዶክስ ነው በውስጣቸው ስሙ ኦርቶዶክስ ነው በቃ ተጠራጣሪዎች አሉ። ሙቱ ያየው ማን አለ የሚሉ ሰዎች አሉ። እንደዚህ እያሉ በቃ ከእግዚአብሔር ርቀው በቃ በከንቱ ያላችሁን ሀብትም ለምስኪንም ሳይሰጡ ያላችሁን ሀብትም ሳይጠቀሙበት በከንቱ የሚጎዱ ሰዎች አሉ። ማለት ከዚች ዓለምም በከንቱ እንትን ብዙ አጥተው ከእግዚአብሔር ርቀው የሚኖሩ ሰዎችም አሉ። ለነሱ ነገር ግን እንደዚህ አይነት ሰዎች ግን ሄዶ ቢያዩት ደስ ይለኛል። ማለት ብዙ ሰዎች እንዲሁ እኔ እንጃ ያ ቦታ ማለት እጹብ ድንቅ ነው። በቃ እግዚአብሔር ሰውሮ ለወደፊት ያለውን ነገሩ ላይ የሚያሳይ ቦታ ስለሆነ በቃ ብዙ ሰው በቃ ኢትዮጵያ ውስጥ ማለት ኦርቶዶክስ በቃ ከሀገር ውስጥም ከሀገር ውጭም ያለ ሰው በቃ ያን ቦታ ያላየ ሰው በጣም ብዙ ነገር ያስተማረኝ ማለት በቃ በፊት ላይ ሙዚቃ ምናምን ተወዛዋዥነት ሰራ ነበረ፣ ምሽት ቤት ሰራ ነበር። አሁን ምሽት ቤት መስራት እችላለሁ፣ ግን ብሰራ ደግሞ የባሰ ስቃይ ነው ማለት ምንም የዓለም ከንቱ ኃላፊ ስለሆነ እግዚአብሔር ያን ሀገር ድንግል ማርያም ማለት ብዙ ነገር አሳይተኝ እንዴት ውዝዋዜ ምን ይሰራልኛል እንጂ በውዝዋዜ አሁን ብር ማግኘት እችላለሁኝ። ልምዱ አለህ ተሰራ ነው? ልምዱ አለኝ። አዎ ባል ምሽት ሁሉን እችላለሁኝ። የባል ስራዎች ሁሉን እሰራለሁ። ባል ምሽት በፊት ሰርቻለሁ። የመድረክ ስራዎችም እሰራ ነበር። ግን ዘፈን የሚሰራኝ የሙዚቃ ድርሰቶችም ነበሩ። ጓደኞቼ አሁን ዘፋኝ ናቸው፣ ተዋናይ ናቸው። ግን ለወደፊት እግዚአብሔር ከፈቀደ አስተማሪ ትወኖችን እነሱን በእግዚአብሔር ቸርነትና በእሱ ኃይል እንግዲህ እሱንም እንግዲህ እሱ አስተማሪ ነገሮች ከሆነ ትወና ልሰራ እችላለሁ። ዘፈን ግን እንኳን እኔ ጓደኞችንም እንዲዘፍኑ ማለት ሰውም እንዲዘፍን አልመክርም በቃ። እና እግዚአብሔር ያን ነገር እንድተው ያደረገኝ አምላክ እኔ እንጃ እኔ በጣም ከእግዚአብሔር በጣም ማመስገን ፈልጋለሁ። እንደው እዛ በሄድክበት አጋጣሚ ያው ገነትን አየን፣ ሲኦልን አየን፣
ጨለማየን ብርሃናየን ያው እንላለን ሁላችንም። እዛ የሄደ ሰው ነው ይሄንን ሊረዳ የሚችለው። ግን አንተ በፊት ስትሰራ ከነበረው ስራ አንጻር ቦታው ላይ ስትሄድ የሚያስጨንቅህ ነገር አልገጠምህም? እንደዚህ ከስራዎችህ ጋር ቀድሞ ስትሰራቸው ከነበሩ ስራዎች ጋር የተያያዘ ነገር አላየህም? አዛማ እንግዲህ አንዴ ይኸው ምንድነው ይኸው ጸበል ሳልገባ ዝም ብዬ ቤት ላይ ተኝቼ ማለት ነው። እዛው ተኝቼ እና ከመሬት አንስቶ ከላይ መሰላል ወጣልኝ እና ይኸው አዳራሹ ላይ ሆኖ ብዙ ነገር ያሳየኛል። ከዛ መሰላል ሲወጣልኝ በዛ መሰላል ወጣሁኝ። በዛ መሰላል ከመሬት እስከ ሰማይ ወጣሁኝ። ከወጣሁ በኋላ ቀሚስ የለበሰች መጣችና ዘፈን እንዳዘፍን ትለኛለች። ዘፈን እንዳዘፍን ትለኛለች። ከዛ ገባሁ በኋላም በቃ ማለት እኔ ደግሜ እንዲሁ ይቅርታ አድርግልኝና በቃ በርሚኑ ከወጣሁ በኋላ እኔ እንጃ እንዲሁ እንኳን ዘፈን እንዲሁ ዓለም ላይ ራሱ ማለት መኖር አይመስለኝም። ማለት ያን ነገር ብዙ ነገር አይተህ አስፈሪ ነገር በጣም ብዙ የሚያስጨንቅ ነገር አይቶ በቃ ሰው መጥፎ ነገር እኔ እንጃ እኔ በርሚን በቃ ትክክለኛ ኦርቶዶክስ ለወደፊት ዘላቂነት ህይወት እንዲኖረውና በነፍሱም በስጋውም እንዲጠቀም በቃ የበርሚል ጊዮርጊስማ በቃ ማንም ሰው እንዲያ ይፈልጋሉ። እኔም ሁሌም መመስከር ፈልጋለሁ። እኔም ሁሌም በተለያየ ሚዲያም ሆነ እንደዚህ በቲክቶኮችም ስለ በርሚል ጊዮርጊስ ሁሌ መናገር ፈልጋለሁ። ለምን ብዙ ህዝባችን ብዙ ተጎዱ ሰዎች አሉ። አንዳንድ ሰዎች እና በበሽታም እንዲሁ በተለያየ ነገርም በቃ በብዙ ነገሮች የተጎዱ ሰዎች ስላሉ እዛ ቦታ ሄደው እንዲጠቀሙ ፈልጋለሁ። እንደው አሁን እዛ በነበርክበት ጊዜ ለ5 ወር ያክል ቆይቻለሁ ብለኸኝ እዛ በነበርክበት ጊዜ ሰዎች ምን ሲሉ ትሰማለህ? ከምንስ ሲድኑ ሲፈወሱ አይተሃል? እንደው ከአንተ ባሻገር አሁን መቼም ህመምን የታመመ ሰው ነው የሚያውቀው። አሁን በዚህ ሰዓት ኩላሊት በሽታ ማለት እንደ ቀላል የሚታይ አይደለም። ምንም ዋጋ ሳትከፍልበት በእምነት ብቻ ነው በእግዚአብሔር ቸርነት እዛ ሄደህ የዳንከው። ሰዎች ደግሞ ኩላሊት ዲያሊሲስ ለማድረግ ለማሳጠብ በሳምንት 4000 ብር 5000 ብር ከትራንስፖርት ጋር ከአልጋ ጋር እስከ 10000 ብር ድረስ ወጪ እያወጡ በሳምንት ኩላሊት ዲያሊሲስ የሚያደርጉ ሰዎች አሉ። እና እንደው አንተ ይሄ እንደ ቀላል የሚታይ አይደለም ላንተ። ግን እዛ ቦታ ላይ ሰዎች ከምን አይነት እስራት ሲፈቱ አየህ? ሰዎች ከምንድነው ሲመሰክሩ አየህ? እስቲ የበርሜል ቅዱስ ጊዮርጊስን እንደው ቦታ በደንብ አድርገህ ገለጸው። አሁን ምንድነው በፊት ጡቷን ካንሰር ታማ ማለት ነው ልትቆረጥ ብላ ቀጠሮ ምናምን እዛ ነበር። ከዛ ልጅቷ በርሜል ጊዮርጊስን ታምረኛውን በርሜል ስትሰማ አይ በቃ ይሄ ነገርማ ወደ ሕክምና ከመሄዴ በፊት ወደ ታምረኛው በርሜል ጊዮርጊስ መሄድ አለብኝ አለች። ከዛ ዳ ጸበል ስገባ በቃ አሁን ደግማ እንደገባች ደህና ሆነች። በቃ የሚያማት ነገር ደህና ደግማ ስትገባ በቃ ተሽሏት ምናምን እንዲሁም ድነሻን በቃ ተብላ ምናምን የመሰከረች እኔ ተገብ ሰምቻለሁ። ኤችአይቪ ተገቢ እየመሰከረ ኤችአይቪ በቃ ገብረ ስላሴ የሚባል ታውቆ እንደሆነ እሱ ጋር አብረን ነበርና እንዲሁም እሱ በጎጃም ላይ በሚሳት በጣም አብረን ነው በቃ ሁሉ ነገር አብረን ነው ጓደኛዬ ነው። በሆስፒታል ላይ ምናምን እግሩ ሊቆረጥ ብሎ ምናምን በቃ ሰዓት ምናምን ጊዜ ተይዞለት በዛን ሰዓት ላይ ሊቆረጥ የተወሰነ ሰዓቶች እንደቀሩ ርብሻ ተነሳ። በርብሾ ምክንያት በቃ የላቀን ምናምን ብለው ወጣ። እሱ በጣም እግሩ በቃ የረበሸው ምናምን ከዛ ተኝቶሳል። ምንድነው በልሞ ከተዘጋው ጸበል ሂድ ምናምን ተባልሁኝ ያለ ማለት ነው። እሱ እዛ እንደዛ ሆኖ መጥቶ በቃ በክራንች ዞ መጥቶ ኖርማል ይሮጣል እሱ ከዛ ማለት ነው። እንግዲህ ለ40 ዓመት ያህል በክራንች ሲሄድ የነበረ ሰው ማለት ነው። ከዛ በራያ ያሳይቶት እኔ ቅዱስ ገብርኤል ነኝ ከተዘጋው ጸበል ሂድ። ከዛ መጨረሻ ላይ እንኳን በቃ ደሎጎ ላይ እንዳለ አትድ ሲያዩት ምናምን በቃ ምንም መደመር ማይችል ስለሆነ አትድ ዝም ብለህ ተቀመጥ ሲሉት አይ ቦታውን መርገጥ አለብኝ በቃ ተዘግቶ ነበር በዛን ሰዓት የሆነ ሀተት ነገር ተከስቶ መስል በፊት። ከዛ ቦታው እንደረገጠው ምንም ሳይሆን ዳና በቃ ቆሞ ምናምን ይሄደ በቃ አብሮን ከኛ ጋር ገብቶም የበረከት ስራ አብረን እየሰራን ከዛውም በቃ አብረን ለብዙ ጊዜ ቆይተናል እሱ ጋር ድኖ ምናምን ማለት ነው። በቃ ክራንቹን ጥሎ ድኖ በቃ እና በርሜል ጊዮርጊስ ማለት እቱ ድንቅ ነው። እኔ በቃ እንደዚህ ለመግለጥ ይከብደኛል በቃ እንጂ እዛ ቦታ ላይ ሄዶ በቃ ማይመሰክር ሰው የለም። ማይመሰክር ሰው ማለት ነው በቃ አጠቃላይ ለሁሉ ነገር ማለት ነው። እኛ ስንት ነገር ስንት የሚያሰቃይ በሽታ ስንት በቃ ሰድም ያቅተኛን በቃ ስንት ስቀያዩበት በሽታ ከዛ ቦታ ነው ተወግዶልኝ አሁን ወፍ ብዬ በቃ እየሰራው ያለው። አሁን አንተ ከኩላሊት በሽታ መዳንህን በምንድን ነው ያረጋገጥከው? እዛው ጠበል ውስጥ ድናሃል ተብለህ ነው ወይስ እዚህ መጥተህ ተመርምረህ ነው? አረ እኔ በቃ ኖርማል ሆንኩኝ። የሚረብሽ ነገር የለም። አልጫ ነበር መላ በበሬን መበላ ምግብ አልመርጥም።
በቃ ደህና ሆንኩኝ። በቃ ሁሉ ነገር እሱ እንትን አለልኝ። በቃ ተወገደልኝ። ኖርማል ሆንኩ። በቃ ምን ያክል ጊዜ ሆነ ከዛ ከመጣ? ከበርሜል በቃ 2 ዓመት ምናምን አልፎኝ። 2 ዓመት ምናምን ሆኖኛል ከተመለሱ ማለት ነው። መቼ ነበር የሄድከው ማለት ነው? የሄድኩትኝ ጥቅምት አካባቢ ምናምን ነገር 2016 የሄድከው 2016 ዓመተ ምህረት ነው። የተመለስከውም ከ5 ወር ቆይታ በኋላ በዛው ዓመተ ምህረት ነው። ከዛ ወዲህ ምንም አይነት ህመም የለብህም? አሁን ደህና ነኝ። በቃ እግዚአብሔር ይመስገን። ቢያንስ በቃ ብዙ ነገር በቃ ደኛለሁ። በቃ ተመስገን ነው እና ፈጣሪ ማመስገን እፈልጋለሁ። እና በርሜል ጊዮርጊስ ስለሱ ሁሌ መመስከር እፈልጋለሁ። በቃ ምንድነው አሁን በርሜል ቅዱስ ጊዮርጊስን ስታስብ በቃ የሆነ ከአእምሮህ እንዳይጠፋ የሚያደርግህ ነገር እና ሁልጊዜ እንድታስበው የሚያደርግህ ነገር ምንድነው? በቃ አሁን ይሄ ነገር ሁሌም እንዳስበው ማድረግ በርሜል ጊዮርጊስ እንዳስብ የሚያደርገኝ ማለት ነው። በቃ ከመጥፎ ስራ የሚባል ነገርና በቃ ይሄን ስራ በቃ መጥፎ ነገር እንድርቅ ነው የሚያደርገኝ። በቃ በርሜል ጊዮርጊስን ሳስብ አሁን በቻለ መቼም ሰውንና ፍጹም ከመጥፎ ነገር አንርቅም። ግን ሆኖ ደግሞ አስጠያፊ ነገሮች አሁን ብዙ ሰዎች በቃ ዘፈን የሚባለው ነገር የእግዚአብሔር ጥበብ ይመስላችኋል። አሁን ዘፈን ላይ በቃ ብዙ ሰዎች አሁን ራሱ ይሉኛል። አሁን ራሱ ለምን ምን ችግር አለው አንተ ዘፈን እየዘፈን ሙዚቃ ላይ እየሰራህ እኮ ምስኪንን ቤተክርስቲያን ትረዳ ምናምን ይላል። ግን ይሄ ደግሞ በሆነ ሰዓት የሆነው ነገር ነው የሚሆንብኝ ብዬ አስባለሁ። አንድ ነገር ኃጢአት እየሆነ እያወቅኩኝ ንስሐ ገብቼ ከዛ መቻ ላይ ሰርቼ ብርዤ ምናምን ንስሐ ገብቼ እሞታለሁ ማለት በሆነ ሰዓት ላይ ስንት ዓመት ነው ቆያላችሁ ሲባሉ እኔ ያህል ጊዜ ቆይተን እዛ በኋላ እንደፈለጉ ጨፍሮ ዝሙ ሰርተው 20 ዓመቷን ነው ስንት ዓመቷን ነው ንስሐ ገብተን እሞታለን ሲሉ እንዲሁም ማዕበል እንደበላቸው እንደዛ ነው የሆነብኝ ብዬ ተውት። እኔ በቃ አልሰራም ብዬ ማለት ነው። እና በርሜል ጊዮርጊስ እኔ በቃ መጥፎ ነገሮችን እንትን ስል ነው በቃ በርሜል ነው ትዝ የሚለኝ እውነት። እና በርሜል እኔ እንጃ መቼውንም አይረሳኝም። እና አሁንም ደግሞ በቃ ያን ቦታ እየሄድኩም በቃ አባቴ ብዙ ታምር ያየሁበትና የዳኑበት ስለሆነ አሁንም እየሄድኩ እንትን ማየት እፈልጋለሁ። በቃ ለምን የሰው ልጅ ቢዳንም እንኳን ከቤተ ክርስቲያን መራቅና እንደዚህ አይነት ቦታ ላይ መራቅ አይገባም። ከዛ በፊት ግን ይሄንን በተወዛዋዥነት ማለት ቲያትር ላይ በምሰራበት ጊዜ ናይት ክለብ ላይ ምናምን ስትሰራ በምን ቸገረኝነትና በግዴለሽነት ነው ወይስ ኃጢአት መሆኑን ስለማታውቅ ነው? እኔ ውዝዋዜ ማለት ነው ኃጢአት ነው ይባላል፣ ግን ሙሉ በሙሉ እንደዚህ በጣም አስጠያፊ ስራ መሆኑንና በቃ ማለት የእግዚአብሔር ጥበብ ነበር መስሎኝ ነበረ። እና መጨረሻ ላይ ግን የተወሰነ ቀን ሰራሁና አየሁትኝ በቃ የስራ እውነትም አይሆንም ኃጢአት ነው አልኩኝ። ለምን 8 ሰዓት ከሌሊቱ ምግብ እንበላለን በዓል ምሽት ሙዚቃ ስንሰራ ቆይተን ማለት ነው። ያለ ማየት ፈረንጅ ይገባን ሀብታም ይገባን ምን ይላል በቃ እኛ ያለን ፍቅር ያድርብናል ሳይሆን በትንሽነቴ የላወቀ ወደ ውጭ ለመውጣት ነበር ማስቤ ነበር። በቃ አዛ ወደ ውጭ ሀገር በቃ እሱን ማስቤ ነበር። በቃ ይሄን ነበር በቃ እና በቃ እንደዛ ስለሆነ ምሽት ቤት ስትሰራ ምናምን በቃ አዛ መጨረሻ ላይ አየሁት ሁሉ ነገር ሳይው ምናምን ከንቱ መጨረሻ ላይ አዛ ቦታ ከሩ በኋላ እውነትም አጋንንት ጥበብ ነው። በቃ የሙዚቃ ፍቅር አስጠለኛል ሲለቀኝ በእውነት እኔ በውስጥ ያለ ነገር ሲለቀኝ ሙዚቃ በቃ እንዴ በፊት ፀጉሬን ራስታ ለማድረግ ነበር ማስፈው ገርም የራስታ ኩፍያ ፀጉሬ በጣም ነበር ማሳድገው። አሁን ፀጉሬ ያሳደገ ሳይ ራሱን በጣም ማለት ይሄ ኖርማል ጤነኛ ሰው አይመስለኝም። በእውነት ነው ነገር በቃ አሁን ፀጉሩን ራስታ ሆኖ እንደዚህ ፀጉሩን አሳድገው ምናምን ሳይችው በቃ ኖርማል እንጃ በቃ አለ አይደለ በጣም በቃ እኔ እንጃ እንዲሁ ለማለት ይከብዳል። እና ፀጉሬን በቃ አሳድግ ነበር እና ያነስ እንኳን ቻፕስቲክ ተቀብቼ ራስ ድራማ ሰራ ነበር። ማንኛውም ገጸ ባህሪ ነበር እንትምል ነበር ሁሉም ነበር መሰራ ነበር ቲያትር ምናምን ማንኛውም ገጸ ባህሪ ተውን ነበር። ከንፈርክን እንደ ሴት ተቀብተ ቀሚስ ለብሼ ምናምን እንትን ብዬ ምናምን ፈጣሪ ብዙ ነገር አስተምሮኛል። እንደው በዛ ጊዜ ምናምን ምን ይሰማሃል? አሁን ያን ጊዜ ስታስበው የዛ ጊዜ የነበርክበትን እና አሁን ያለህበትን ነገር ስታስበው ምን ይሰማሃል? እግዚአብሔር እንደው ምን ያክል ቸር እንደሆነ ወደ መንፈሳዊነት መመለስ። አሁን ደግሞ እንግዲህ ያለው ትልቅ ቦታ ላይ ነው ማለት የወደቁ የሚነሱበት የተቸገሩ የሚረዱበት ቦታ ላይ እኔ ራሱ እንግዲህ በባለፈ መቄዶንያ በነበረ የዝክር ፕሮግራም ነው እዛ መጥተህ ሰላም ስትለኝ ያወቁ የተገናኘን እና እዛስ የምታገለግለው እንዴት ነው መቄዶንያ ላይ? እንግዲህ ከዛ ማገለግለው እንግዲህ ዶክተር ቢኒያም በለጠ እሱ በጣም ጥሩ ሰው ነው፣ የድሃ አባት ነው። እሱ ጋር መርካቶ ተገናኝተን ነው እና በቃ በጎ አድራጎትነት ነው። ለምን በጎ አድራጎት አሰራም ሲለኝ በፊትም ቲያትር ቤት በጎ አድራጎት ስናጠና ስንማርም ስለነበር ደስ ይለኛል። በጎ አድራጎት ስገባ በቃ በጣም ደስተኛ ነው የሆኑት። በቃ ስንት ድሮ ለሀገራቸው ብዙ ነገር የሰሩ ሰዎች በቃ ስንት በቃ የተማሩ እነሱን ጎዳና ላይ እየተነሱ ምናምን እዛ ውስጥ ላይ የሆነ ነው በቃ እነሱ ጋር ነው እነሱ ያሉበት ቦታ ላይ ነው
እና በቃ እዛ ጋር እንዲሁም በቃ አረጋኖች አሉ ውስጥ ላይ በቃ ብዙ አይነት ስራ ነው ያለ እዛ ቦታ ላይ ሰስክሬ ያለ ጉዳይ ማስፈጸም አለ። እኔ ግን ለበረከት ብዬ ግን አባቶችን በቃ አባቶችን ነው የምንከባከብ። በቃ ቢያንስ ለእኔ እንኳን እግዚአብሔር ብዙ ታምር አድርጎልኛል። አሁንም ደግሞ እግዚአብሔር ደግሞ ጥሩ መንፈስ ሰጥቶኝ ደግሞ ለወደፊት ህይወቴም እንዲስተካከል ብዬ እዛው ግቢ ነው ያለሁኝ። በቃ እየሰራሁ ነው፣ ደስ ይለኛል። በቃ ተመስገን ነው በቃ። አሁን አንተ እዛ ቦታ ላይ ስራህን እየሰራ በትርፍ ጊዜ ለማገልገል ነው፣ በበጎ አድራጎት ነው የምትሰራ? አዎ እዛ ነው በቃ አባቶችን እንከባከባለን፣ እላላካለሁ ግቢ ውስጥም እንደዚህም ውጭ ላይም ደግሞ አንዳንዴ አሁን ከአመት አንዴ አሁን ሰራተኛ ያስፈልጋል፣ በየክፍለ ሀገር ያስፈልጋል። በቃ ኢትዮጵያ ውስጥ ባሉ ሀገሮች 52 ብራንች ነው ያሉ እና መቄዶንያ 52 ብራንች አለው። ለነዛ ሰራተኛ ያስፈልጋል። ከአመት አንዴ በሚታሳለ ጓደኛ ጋር ነው ምናምን ሌላ ቦታ ሰራተኛ እናመጣለን። ከዛ ውስጥ ላይ ደግሞ እሰራለሁ በቃ ባለኝ ነገር ቢያንስ በቃ ለኔን እግዚአብሔር እንኳን ለወደፊት በቃ እንግዲህ በረከት ደስ ይለኛል። በቃ ብዙ ታምርም እግዚአብሔር ብዙ ነገር ስላደረገልኝ እዛ ጋር አረጋኖች አሉ፣ ብዙ ሰዎች አሉ። በቃ ደስ ነው የሚሉ ማለት ብዙ ስንት ውጪ የኖሩ ናቸው፣ ስንት ለኢትዮጵያ ብዙ ነገር የሰሩ ነው፣ ባለውለታ ናቸው እዛ ውስጥ ያሉት እና ደስ የሚሉ የተማረ ማህበረሰብ ነው። እና ያን ያህል ህዝብ እንግዲህ 8500 ህዝብ ነው ያለ እዛ ቦታ ላይ። ግን የአእምሮ ታማሚዎች አሉ። የአእምሮ ታማሚዎች አይመስሉም፣ ፍቅር ናቸው። እኔ በጣም እውነት ሁሌም በጣም የሚገርመኝ ቦታ ሌላ ቦታ ላይ እኮ ያነስ እኮ በቃ አሁን ብዙ ጸበል ቦታዎች ላይ አሁን እሄዳለሁኝ ማለት ብዙ ቦታ እጃለሁኝ። በቃ አሁን እንደዚህ በመጎብኘትም በቃ በፊትም ታማሚ አሁን በቃ ታስሮ ምናምን ነው እዛ ገቢ አይታሰርም፣ ቢገርም አይታሰርም። በቃ ፍቅር ናቸው፣ እርስ በርስ የተሳሰባሉ። በቃ እንደዚህ ናቸው። በቃ አንድ ሰው እንኳን እዚህ ጋር የሆነ ቆሻሻ ካለብ እንዲያርጉ በእጁ ነው በቃ የሚጠርገው። እና እኔ እግዚአብሔር ታምር ነው በቃ እዛ ቦታ እግዚአብሔር ያለበት ቦታ ነው መቄዶንያ። ደስ ይላል። በቃ ኢትዮጵያ ውስጥ ያለ ሰው መጥቶ ቢጎበኝ ደግሞ ደስ ይላል አዛ ሰው። በዚሁ አጋጣሚ የመቄዶንያ ዩቲዩብ ቻናልን ሰብስክራይብ እንድታደርጉ ሁልጊዜ ያው መቄዶንያ እንግዲህ ብሔርን እምነትን የሚያተኩር አይደለም። ሰው በመሆኑ ብቻ የሰው ልጅ ከጎዳና አንስቶ የሚንከባከብ ድርጅት ነው፣ በዓለም ዙሪያ የሚታወቅ ማለት ነው። እና መቄዶንያ የያዘው ሸክም እንደ ሀገር መንግስት የሚችለው አይደለም። እንደ እምነት ቤተክርስቲያንም ይሁን መስጊድም ይሁን የትኛውም የእምነት ተቋም እነዚህን አቅመ ደካሞች እነዚህን የአእምሮ ህሙማን ተሸክሞ ማስተናገድና መቆጣጠር የሚችል አይደለም። መቄዶንያ ከሀገርም ከመንግስትም ከእምነትም በላይ እየሰራ ያለው ስራ ማለት ነው። ስለዚህ የሁላችን ነው መቄዶንያ። በዚሁ አጋጣሚ መቄዶንያ የአረጋውያን መርጃ ማዕከልን እየሄዳችሁ እንድትጎበኙ በዚሁ አጋጣሚ ማሳሰብ እወዳለሁ። ሰርግ ሲኖር፣ ልደት ሲኖር፣ ክርስትና ሲኖር እዚህ ቦታ ላይ እየሄዳችሁ አቅመ ደካሞችን እየጎበኛችሁ በረከት እንድታገኙ፣ እንድትባረኩ፣ እንድትመረቁ ለሀገር ለወገን ብዙ ዋጋ የከፈሉ አባቶች እናቶች እዛ ቦታ ላይ ወድቀው የሚገኙ አሉ። ስለዚህ በዚሁ አጋጣሚ መቄዶንያን መጥተው እንዲጎበኙ መልእክቴ ማስተላለፍ ፈልጋለሁ እኔም በዚሁ አጋጣሚ። እና አሁን አንተ በቃ እንደዚህ ተረጋግተህ የበረከት ስራ እንድትሰራ የነበርክበትን ነገር ትተህ ወደ እግዚአብሔር እንድትመለስ ያደረገህ በርሜል ቅዱስ ጊዮርጊስ ላይ ሄደህ መጠመቅህ ነው። ለፋሲካ በዓል እንደዚሁ ጻርቃኔ ማርያም ሄደህ ነው ያከበርከው የትንሣኤ በዓልን። ወደ ቤተ ክርስቲያን ስትሄድ ምን አይነት ስሜት ይሰማሃል? በቃ ደስ የሚል እርካታ ነው የሚሰማኝ። ቢያንስ እንኳን ለወደፊት እንኳን እግዚአብሔር በሚሰጠኝ ነገር አውቅበታለሁ ብዬ ማስበው። በፊት ግን አሁን ምንድነው አንዳንድ ጊዜ አንዳንድ ማለት በቃ መስጠት ያለብኝ ነገር እሰጣለሁኝ። በቃ ለወደፊት የምጠቀምበትን ነገር እንዳውቅ ነው የሚያደርገኝ። ወደ ቤተክርስቲያን ሰ ደስተ ነው የሚለኝ። በቃ ድሮ ላይ አሁን አንዳንድ ሰዎች በፊት ብር ባህልም መጣም ሆነ የተለያየ ፕሮግራም ሲሆን ብር ሲዝ ማሰብ ምንድነው ፓርክ ቦታ፣ መዝናኛ፣ ውጭ ጭፈራ ቤት ምናምን ነው ማሰብ። በቃ መብላት መጠጣት አለ አይደለ? አሁን ወጣትነት ላይፍ በቃ የከተማም እንደዚህ ጭፈራ በቃ ዓለምነት በቃ እንደዛ ነበረ። አሁን ግን ምንድነው ብር ቢኖረኝ በቃ እንደዚህ ገዳም ቦታ ላይ በቃ እንደዚህ አይነት ታምር ቦታ አለበት እንደዚህ እንደ በርሜል ጊዮርጊስ ቦታ ላይ ሂጄ በቃ አሳልፌ በባል ቀንም ከቻልኩ ካለኝ እንኳን ያዛ አካባቢ ያለው ነዳያኖችን ለልቼ ምናምን ከነሱ ጋር እንኳን ባህልን አሳልፌ ምናምን በቃ እንደዚህ ነው ማስበው ነው ለወደፊት ማለት ነው። በቃ እና እኔ በርሜል ቅዱስ ጊዮርጊስ በጣም እጡብ ድንቅ ነው። በቃ ጸበሉ ቢያንስ ሲመጣ የሚሸተን የፈረስ ኮቲ አለ።
ጉጉጉ እያለ የሚመጣ ኮቴ ያለ ገና ጸበል ስትመጣ እሱ ሽታው በቃ በሽታውና ሲሰውሩ ምናምን በቃ እጡብ ድንቅ ነው። እና እኔ በቃ ኦርቶዶክስ የሆነ ሰው ታምረኛውን በርሜል ቅዱስ ጊዮርጊስ እንዲያ ይፈልጋሉ። በቃ እኔ እንጃ ማለት በነፍስም በስጋም ነው በቃ ያለዛ ቦታ ላይ በቃ እኔ ለእኔ እንዳረገ ሁሉ ሰው እንዲደረግለት ሁሌም እመሰክራለሁ ለታምረኛው ለበርሜል ጊዮርጊስ። እና የእሱ እጡብ ድንቅ ነው ስራው በጣም ደስ የሚለው። በዛ ጊዜ ወደ ምርት ደለጎ ገባሪት ኃይል ኪዳነ ምህረት አልሄድክም? ኪዳነ ምህረት ሄጃለሁ። እስቲ እዛ የነበረህን ቆይታ አስገለጽ። ኪዳነ ምህረት 5 ቀን ምናምን እንደዛ ነገር ነው የቆየሁኝ። እና ከዛ ደግሞ በቃ እንገባና እዛ በማጥንቱ ነው በቃ ጸበሉ ዝቅ ስንል በዛ ነው የሚሰውረን እና የላለም ነው በቃ ያ ደግሞ ሲሰውር እኔ ደግሞ ለየት ማለት ያኛው ጸበሉ ሲመጣ ነው እሱ ደግሞ እንደዚህ ጸበሉ ወደ እንትኑ ማጥንቱ ነው የጸበሉ የሚመጣበት የበርሜኑ ጠጋ ሲያረጉ ነው የሚሰውረን። ከዛ የላለም ወስዶ ምናምን በቃ የላለም በቃ አሪፍ ላይ ሆኜ ምናምን እየርኩ ምናምን ነገር ነው ምልስ ያደርገኛል ከጸበሉ እዛ ነው በቃ በርሜኑ ታችን እዛ ስሬ ምናምን አለው እና ያ ቦታ ደግሞ እኔ በጣም እጡብ ድንቅ ነው ማለት በቃ እንደዚህ ሰው ልጅ በማጥንት በቃ መሰወር ማለት በቃ እና ይሄ በርሜሉ ቅዱስ ጊዮርጊስ ታምርና ኪዳነ ምህረት በቃ እኔ በጣም እጡብ ድንቅ ነው በቃ ማለት እኔ እንዲህ ብዬ ለመግለጥ ይከብዳል። እና ብዙ ሰዎች በቃ ዱ ቤቱ ደስ ይለኛል በቃ እውነት በቃ ያላችሁ ነገር የሚጠቀሙበታል በነፍስ በስጋችሁ የሚጠቀሙበታል ቢያንስ እንኳን ለወደፊት ህይወታችሁ ፈራ እግዚአብሔር ይኖራችኋል። ከዛ ቦታ ላይ መቼም ሄዶ ሰው ቆይቶ ዙሮ ተመልሶ ወደ መጥፎ ቦታ ማለት ሰው ልጅ መቼም ኖርማል ከመጥፎ ነገሮች ላይ እንትን አንልም፣ ግን ሆኖም ደግሞ መጥፎ የሚባሉት ነገር ሰው ይቆጠባል ብዬ ነው ማሰብ። እና ቅዱስ ጊዮርጊስ የበርሜል ቅዱስ ጊዮርጊስ ሁሉ ሰው እንዲያይ እፈልጋለሁ። እና በቃ እያንዳንዱ ቀን በቀን አዲስ ነገር ነው የሚታየው አዲስ ነገር ማለት ነው። አሁን አንተ እንዴት ነው አሁን ባለህበት ሁኔታ ጸሎት ትጸልያለህ፣ ጾም ትጾማለህ፣ ትሰግዳለህ? በጾም ሰዓት ላይ በቃ ከሰዓት ምናምን ነገር እንትን እላለሁ ጾማለሁ። በፊት ዓርብ የፋሲካ ጾም ሆኖ ራሱ ስግደቱ ምናምን በቃ ማለት ዓርብ ጨጓራ እንኩላሊት እያለ በቃ በጧቱ ነው መበላይ ነበር። ጾም ይባል አላውቅም ነበር። አሁን እግዚአብሔር ይመስገን በቃ ምንም ጾማለሁ በቃ ጾማለሁ፣ ጸሎትም አረጋለሁ፣ እጾማለሁ። ቢያንስ ባለኝ ነገር በቃ ከበፊቱ ተመስገን ነው እግዚአብሔር ይመስገን። ከእግዚአብሔር ጋር መኖር እንደ ወጣት ምን ያክል ያስደስታል? ኧረ በጣም ነው የሚያስደስተው በጣም ማለት ነው። በቃ ማለት አሁን ላይ ብዙ ነገር እያስተማረን ያለ እግዚአብሔር ወደዛ ቦታ መውሰዱና መሄዴና በቃ አሁን ላይ ምንድነው ባለኝ ነገር እያመቻቸው በቃ እንደዛው ሱባኤ ቦታ ላይ ገዳም ቦታ ላይ በቃ በጣም ደስ የሚለኝ በቃ እና ፈጣሪን ሁሌም ማመስገን እፈልጋለሁ። ፈጣሪ በምን ምክንያት ብዙ ነገሮችን አስተምሮኛል፣ ከብዙ ነገር ደግሞ እንድርቅ አድርጎኛል። በቃ ተለያየ ሱስ ነገሮች በቃ በዝድሜ እግዚአብሔር ከመጥፎ ነገር ከተለያየ ሱስ ከመጥፎ ከብዙ ነገሮች እንድርቅ ስላደረገኝ ፈጣሪን ሁሌም አመሰግናለሁ። እንደው በዛው አጋጣሚ እዛ ስራ ላይ ሆነ መቃም እንደው እነዚህ ነገሮች ጀምረህ ነበር? አይ መቀመጫስ እንኳን አልሞከርኩም ነበረ። ግን ምንድነው ቢያንስ በቃ አንደኛ በዛን ሰዓት ምንድነው ጭፈራ ቤቱ በቃ የምሰራቸው ጭፈራ ቤቶች እኔ በቃ ዘፈኑ በጣም መጥፎ ስራ ነው። የዘፈን ስራ ብዙ ጊዜ እኔ በፊት ላይ ማለት ብዙ ሰዎች የእግዚአብሔር ጥበብ መስሎ ይታያቸዋል፣ ግን አይደለም። እኔ በፊት ላይ የነበረኝ የሙዚቃ ፍላጎትና አሁን በምን አይገናኝ። በቃ አሁን ሙዚቃ ባልሰማ ከምንም ነገር ከስልክ የሚል ምንም ነገር የለም። በቃ ጓደኞቼ ራሱ ሲከፍቱ በቃ እኔ ማለት ሙዚቃ በቃ ምንም ነገር እንትን አልፈልግም። እና ሱስ ምናምን ነገር በፊትም እግዚአብሔር ይመስገን ያስተማረኝ ሚስሚዶ የሚባል ድርጅት ነው ያስተማርና ስለ ሱስ በጣም ጥናት አድርጎ ነበር፣ ጥናት ያስተምሩ ነበር። ሱስ ጎጂ እንደሆነ ፒያሳ ዮሐንስ አካባቢ የሚገኘው እና ቲያትር ምናምንም እሱ ነበር የሚያስተምረኝ የነበረ። በዛ አንጣር ሱስ ነገር ርቃለሁ። ግን ጨፈረው በጣም ከምንም በላይ በቃ ጨፈረው ነው ቢያንስ በዛ ባይሆንብኝ ወይ በመጠጥ ነገር ምናምን መጠጥ ማዛምንትን ስለሚል እና ከዛ ነገር አሁን አልፈልግም ብዬ በዓል ምሽትም ብዙ ዋዜ አልፈልግም። በዛ ማገኘው ብር ምንም አያደርግልኝም። ለወደፊት ህይወቴ እንኳን በቃ ዘላቂነት አይሰጠኝም። ለምን ምንም እግዚአብሔር ቸር ነው፣ ሁሉ ነገር ይታገሳል። ግን መጨረሻ ላይ ግን ፍጻሜ አያምርም ብዬ አልፈልግም ብዬ አሁን በዓል ምሽትም አልሰራም ብዬ አሁን በቃ እግዚአብሔር ይመስገን። እንደው እንዳንተ አይነት ስራ ውስጥ ላሉ በአንተ የወጣትነት እድሜ ላሉ በበሽታም ለተያዙ 3 ነገሮች አሉ አንተ ጋር። አንደኛ የምትሰራው ስራ ከእምነት ጋር የሚጣረስ ለህሊና ሰላም የሌለው እግዚአብሔር የማይመሰገንበት ስራ ነው። ከዛ ስራ መውጣትህ አንድ ትልቅ ነገር ነው። ሁለተኛ እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር አስተማሪ ነው።
እንድትማር ስለፈለገ ከዛ ስራም እንድትወጣ ስለፈለገ ንስሐ እንድትገባ ስለፈለገ አንተ እንድትታመም ሆነ። ስትታመም ነው እንግዲህ እግዚአብሔርን ፍለጋ የወጣው። ሁለት ነገር ማለት ነው። ሶስተኛ ደግሞ በወጣትነት ዘመንህ ፈጣሪህን አስብ ነው የሚለው መጽሐፍ ቅዱስ። ብዙ ጊዜ ደግሞ በወጣትነት ዘመናችን ከእግዚአብሔር ጋር ተቆራኝተን ለመኖር ፈጣሪን ለማሰብ ብዙ የሚፈታተኑ ነገሮች አሉ። ስሜታዊነት አለ፣ ያለመረዳት አለ፣ ከቤተሰብ ጋር ከሰዎች ጋር አለመግባባት አለ አይደል? ይሄ ከመናፍስቱ አሰራር ባሻገር የራስ የስጋዊ ፍላጎት ከፍተኛ ነው። የሰው ልጅ እንግዲህ የተፈጠረባቸው የራሱ ባህሪያቶች አሉ። ከአራቱ ባህሪያተ ስጋና ከሶስቱ ባህሪያተ ነፍስ ከሰባት አይነት ነገር ሲፈጠር እያንዳንዳቸው በየጊዜያቸው የሚለኩ ነገሮች አሉ። እንግዲህ ሶስቱ የማይታዩ የማይዳሰሱ ቢሆኑም ሀያውነት፣ ልባዊነት፣ ነባቢነት ቢሆኑም ሌላው ደግሞ እሳት፣ ውሃ፣ አፈር፣ ነፋስ እነዚህ ደግሞ የየራሳቸው የእድሜ ክልል አላቸው። ስለዚህ ወጣትነት ላይ እግዚአብሔርን ማሰብ ከእግዚአብሔር ጋር መኖር ከባድ ነው እና እነዚህን ሶስት ነገሮች አንተ እንዴት አድርገህ ትገልጻቸዋለህ? ማለት አሁን ላይ አንተ ስትሰራ እንደነበረው አይነት ስራ ለሚሰሩ ሰዎች እንደ አንተ ደግሞ በህመም ታመው ወደ እግዚአብሔር ለመመለስ እስካሁን እየሰሩ ያለውን ነገር እያሰቡ እግዚአብሔር ይቅር ባይ እንደሆነ የማይረዱ ሰዎች የነበሩበትን ኃጢአት እያሰቡ ወደ እግዚአብሔር ለመቅረብ ለሚፈሩ ሰዎች በወጣትነት ዘመናቸው ደግሞ እግዚአብሔርን እንዴት ማገልገል እንዳለባቸው እነዚህን ሶስቱን ነገሮች አጣቅሰህ በአንድ ብትመልስልኝ። አሁን እንዳልከው ምንድነው አሁን እንደኔ ስራዎች ለሚሰሩ ሰዎች ማለት ነው። አንደኛ ቢያንስ ሁሉን ነገር የሚሰጥም እግዚአብሔር ነው። ጤና የሚሰጥም ጥበብ ሁሉ የሚሰራ የሚሰጥም እግዚአብሔር ነው። አሁን እነዚህ ሰዎች አሁን ምንድነው አሁን እየሰሩ ነው፣ ግን ብዙ ይበልጡ ሰዎች በቃ ጎጂ እንደሆነ ይታወቃል። ጎጂ እንደሆነ ይታወቃል፣ ግን ምንድነው ወደ ፈጣሪ በቃ ቤት ነው መሄድ ያለባቸው። አንደኛ ፍጻሜያቸው የሚያምራን በነፍስም በስጋቸውም ተጠቃሚ ይሆናሉ። ቢያንስ እግዚአብሔር ኖርማል አድርጓቸው እንኳን የራሱ የሆነ ሚስጥሩ ስላለ የላ ጥበብ ይሰጣቸዋል። እግዚአብሔር ማለት ይሰጣቸዋል። አንሱ አሁን ይህን ስራ ብሰራ ብተውሳ ምን እሰራለሁ ምናምን የሚል ሀሳብ ሊኖር ይችላል። እና እነሱ ሰዎች አሁን ፈጣሪን በጸሎት ቢጠይቁ ከዚህም በላይ በፊት ከምሰራው ስራው በላይ ከሚሰራ ስራ በላይ እግዚአብሔር ይሰጣል። ለእኔም ብዙ ነገር ስላደረገልኝ ማለት ነው። አሁን እኔ በጣም ብዙ ነገር አድርጎልኛል እግዚአብሔር ማለት ነው። እና እነሱ ሰዎችም ደግሞ አሁን ከጭፈራ ቤት ወጥተው በጸሎት ንስሐ ገብተው እንኳን ወደ ገዳም ቦታም ሆነ እንደ ታምረኛው በርሜል ጊዮርጊስም ሆነ ሄደው እግዚአብሔርን ይቅር ብለው እግዚአብሔር ደግሞ ካሰቡት በላይ እግዚአብሔር ይሰጣቸዋል እነዚህ ሰዎች ማለት ነው። እና እኔ ዘፈን የሚዘፍኑ ሰዎች ከዘፈኑ በላይ እግዚአብሔር እንደሚያመቻቸው ሙሉ በሙሉ አምናለሁኝ። እና ሁለተኛ ደግሞ ምንድነው አሁን የታመሙ ሰዎች ማለት ነው። አሁን የታመሙ ሰዎች ብዙ ጊዜ እኛ ሳይንሱን እንዛለን ማለት በሐኪም ሚድን በሽታ አለ፣ በጸበል ሚድን በሽታ አለ። አንሱ ሐኪሙን ለሁለት ጊዜ ለአንድ ጊዜ ካየው ቀጥታ ወደ ቤተክርስቲያን መዞር ያለበት። አሁን ብዙ ሰዎች አሁን በእንኩላት በሽታ ብዙ ሰዎች እየተጎዱ ነው ያሉ። እነሱ ሰዎች አሁን ቀጥታ ፈጣሪን እንኳን ንስሐ ገብተው እንደዚህ አይነት ቦታ ላይ ቢሄዱ በቃ ኖርማል ነው የሚሆኑት። ኖርማል ማለት ነው። በእንኩላት በሽታም እንደ የተለያየ በሽታም ሆነ በካንሰርም እንደዚሁ ከወገብ ስብራትም ሆነ መድም አይችሉትም ሆነ ብዙ ነገር ያዛ ስላየሁኝ በቃ እዛ እንደዚህ አይነት ቦታ ላይ ቢሄዱ ይድናሉ። በቃ ንስሐ ገብተው ተጠጥቶ ፈጣሪን እንትን ቢሉት እግዚአብሔር ይቸር ነው። ለእኔም ብዙ ነገር ከብዙ ስንት ህይወት ስላወጣኝ ማለት ነው። እና ደግሞ አሁን ብዙ ጊዜ ምንድነው ማህበረሰባችን አንድ ሰው ሲያጠፋም ሆነ መጥፎ ነገር ሲሰራ ይወቅሳል ማለት የቢያንስ ግን ከመውቀስ መክሮ ከዛ ህይወት እንዲወጣና እንደዚህ አይነት ቦታ እንዲሄድ ቢያደርግ ማህበረሰባችን ደስ ይለኛል። አሁን ብዙ ጊዜ ማህበረሰባችን ላይ ጭራሽ አዲስ አበባ ላይ ወጣቱ በጣም ብዙ ወጣት እየተጎዳ ነው። ከማይወጡበት ጉድጓድ እየገቡ ነው ያሉ ሱስ ላይ ማለት ነው። ሱስ ላይ አሁን በሱስ ላይ ምንድነው ወጣቱ ሱስን ሰው እንደ በሽታ ያየው። ከምንም በላይ ትልቁ በሽታ ደግሞ ሱስ አለ። አሁን እነሱ ሰዎች ላይ ምንድነው ቤተሰቦቻቸው ይፈርዱባቸው ነው በቃ ከመፍረድና እነሱን ከመውቀስ ግን ቢያንስ እነሱ ከዛ ህይወት እንዲወጡ ማድረግ እንደዚህ አይነት ታምር ቦታ መውሰድ በቃ አሁን እንደዚህ ነገሮች አዛ ቦታ ቢሄዱ ኖርማል ነው የሚሆነው። ለምን ብዙ ጓደኞቻችን አዘሉ ብዙ ስላየን ማለት ነው። እና ይሄ ነገር ነው እኔ ኦርቶዶክስ ስለሆነ ሰው ያን ቦታ ማየት አለበት። በነፍስም በስጋውም ተጠቃሚ ነው የሚሆነው። እና እግዚአብሔር ለእኔ እንዳረገ ደግሞ ሰማዕቱ በርሜል ጊዮርጊስ
ለሁሉ ሰው እንዲያደርግ ፈልጋለሁ። ማለት ለእኔ ብዙ ነገር አስተምሮኛል። ካሁኑ እንኳን አንድ ባንድ ለወደፊት የምሰራቸውን ስራዎች እንኳን በቃ እግዚአብሔርን እያስታወሱ ነው ማስበው ያን ስራና ያን እያደረኩ ማለት ነው። ይህ ነገር ቢሆንብኝሳ እግዚአብሔር ቢቀየምብኝሳ አይ በቃ አይሆንም ይህ ነገር ምናምን እያልኩኝ በቃ እና ለወደፊት እንኳን እግዚአብሔር ደግሞ ከምንም ካሰብነው በላይ ስለሆነ የሚያደርግልን እና ሁላችንም ብንመለስ ደስ ይለኛል ነው የምለው። በወጣትነት ከእግዚአብሔር ጋር መኖርስ የሚቻለው እንዴት ነው? እሱ የሚቻለው እንግዲህ ምንድነው ሁላችንም በዓለም ስንኖር እንግዲህ ብዙ ነገሮች አሉ። ከንቱ ውዳሴም ደግሞ እንዳያጠቃንም ቢያንስ የምንችለውን በቃ ከመጥፎ ነገር ርቀን ከጭፈራ ተለያየ ነገሮች መቸመር ርቀን አስተያፊ ከሆነች ርቀን በቃ ቤተክርስቲያን እየተከታተልን ስራችን እየሰራን በቃ ባለን ነገር በቃ መጾም ነው። በቃ የሰው ልጅ ከጾመ ወደ ቤተክርስቲያን ካሄደ ምንም ማለት ብዙ ፈተና የሚባለው ነገር መቼም ኦርቶዶክስ ፈተና አለብን ቢሆንም ደግሞ ምንም የሚደርስብን ነገር የለምና ከእግዚአብሔር ጋር ለማለት ደግሞ በቃ መልካም ስራ በቃ መስራት ነው። በቃ ይሄን ማሰብ መልካም ስራ መስራት ነው ማሰብ። በዚሁ አጋጣሚ እኔ በጥያቄ ያላነሳሁት አንተ ደግሞ ማስተላለፍ የምትፈልገው ቀረ የምትለው ነገር ካለ የመጨረሻ እድሉ ልስጥ። እንግዲህ እኔ ቀረ የምለው ነገር ማለት ብዙ ጊዜ እንግዲህ ማለት ቅድምም እርግጥ አንስቻለሁ፣ ግን ብዙ ሰዎች ምንድነው በከተማም በተለያየ ትላልቅ አገሮችም ከሀገር ውስጥም ከሀገር ውጭም ብዙ ሰዎች አሉ ሞቶ ማናጅ የሚሉ ሰዎች አሉ። ከኦርቶዶክስ ውጭ ያሉ እምነቶች ደግሞ አሉ። ምንም በቃ ጥሩ ሰራም መጥፎ ሰራም በቃ ምንም መጥፎ ገነት ሲወል እንዳለ የማያውቁ ሰዎች አሉ። እና እነዚህ ሰዎች እንደዚህ እያሉ ዝም ብለው ራሳችሁን በቃ እንትን ከማለት እንደዚህ እያሉ ልባችሁንም በትዕቢትና በተለያየ ነገሮችን ከማደንደን ማለት ነው ያን ቦታ አይተው የእግዚአብሔርን ታምርነት እጡብ ድንቅነት አይተውና እምነት ምን እምነት እንደሆነ ያን ቦታ ደግሞ ማየት እንዲፈልጉ ይፈልጋሉ። ጭራሽ አሁን ብዙ ሰዎች አሉ ሀብታም ሆነው አሉ አጋንንት ሀብታቸው እንዳይጠቀሙበት ያደረጋቸው ከእምነት ውጭ የሆኑ ኦርቶዶክስ ነው በቃ ፈራ እግዚአብሔር የላቸው ተጠራጣሪዎች ማለት ነው። በቃ ተጠራጣሪዎች ጭራሽ እኔ በጣም ማስተላለፍ የምፈልገው ምንድነው ለተጠራጣሪዎች ማለት ነው። በቃ እንደዚህ አይነት ተጠራጣሪዎች አሉና ያን ቦታ ሄደው እምነታቸውን አውቀው እንዲመጡ በቃ እግዚአብሔር እውነት ነው በቃ እጡብ ድንቅ ነው በቃ ይሰውራንም ነፍስን ስጋ ለይቶ በቃ ያን ነገር ስለሚያሳይ ቢያንስ ለነሱ ወደፊት በቃ ተስፋ አላቸው። በቃ ማለት እነሱ አሁን ምንም ነገር በቃ ደንታ የላቸውም። በቃ እነሱ ሰዎች ሀብታቸውን አይጠቀሙበትም። በዛ ላይም ደግሞ ከእምነት ውጭ ሆነው የሚኖሩ ሰዎች አሉ። በቃ እና ለነሱ ነገሮች እንደዚህ አይነት ሰዎች ያን ቦታ ማየት አለባቸው ብዬ ነው የማስበው። ኦርቶዶክስ ውጭ የሆኑ ሃይማኖቶችም አሉ። በቃ እምነት የትኛው እምነት እንደሆነ በቃ ምንም ማያውቁ ማለት ነው። እና እነሱ ሰዎች በቃ እዛም ቦታ ሄደው ቢያዩና እምነታቸውን ቢያውቁና እንዲሁም ደግሞ ቢያንስ ለወደፊት እንኳን እድሜ ማለት በነፍሳቸውን በስጋቸውን ተጠቃሚ ይሆናሉ። ያላቸውን ሀብቱም ይጠቀሙበታል። አንዳንድ ሰዎች እኮ ስንት ሀብት ኖሯቸው በቃ ምንም ሀብታቸውን እንደጨበጡ ይሞታሉ። ለኔዲያን ሳይሰጡ ስንት ነገር መስጠት ተደልባቸውና ተጠቅመው ያን ነገር ጥሩ ስራ ሰርተው የሚያልፉበትን ሳያልፉበት እድሜያቸው በከንቱ በቃ ይቀዘፋሉ። እና እንደዚህ አይነት ተጠራጣሪዎች ሰዎችና ሙቶ ማናያው እያሉ እንደዚህ አይነት ለሚሉ ሰዎች ያን ቦታ እንዲያዩ እፈልጋለሁ። መልካም ወንድሜ፣ የዛሬ እንግዲህ ስለነበርክ ከልብ አድርጌ አመሰግናለሁ። እግዚአብሔር አምላካችን ደግሞ እንግዲህ አንተም በድጋሚ ቦታው ላይ ሄደ ብዙ ሰዎች ደግሞ አንተ ባቀረብከው ጥሪም የትኛውም ሰው ቢሆን በጤና ችግርም የተያዘ የሚጠራጠርም ሞቶ ማናየው ለሚሉም ገነትና ሲኦል እንዳለም ለማያውቁ ሰዎች ብዙ ያስተላለፍካቸው መልእክቶች አሉና በጥቅሉ የዛን ቦታ ገቢረ ተአምራት መግለጽ ስለማልችል ሂዱ ማለት ነው የምችለው ብቻ ነው ያልከኝና ሰዎች ሄደው በዛ አጋጣሚ ጥሪውን ተጠቅመውበት አንተ ያየኸውን ነገር ለአንተ የተደረገልህን ነገር ሆኖላቸው ተደርጎላቸው ለምስክርነት እንዲበቁ እግዚአብሔር አምላክ መልካም ቅዱስ ፈቃዱ ይሁን። እንግዲህ ስለነበርክ በድጋሚ አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከወንድማችን ከወጣት ዳንኤል ጋር የነበረን ቆይታ ይሄን ይመስል ነበረ። በቆይታችን እንግዲህ በርሜል ቅዱስ ጊዮርጊስ ላይ ሄዶ ከነበረበት የአእምሮ ጭንቀትና በሽታ ከነበረበት የኩላሊት በሽታ በሰማዕቱ በታምረኛው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጠበል ድኖ ተፈውሶ ዛሬ የበጎ አድራጎት ስራና የወጣትነት ዘመኑን በመልካም ሁኔታ ውስጥ እያሳለፈና እየኖረ እንደሆነ በተቻለ መጠን ለመግለጽ ሞክሯል። ሰው የሚናገረው በተሰጠውና በተፈቀደለት ልክ ስለሆነ መናገር ያለበትን ንግግር ተናግሯል። በብዛት ወደዛ ቦታ ለታመማችሁ፣ ለተቸገራችሁ፣ ለተጨነቃችሁ፣ በሌላ እምነት ላላችሁ፣ ለምትጠራጠሩ ገንዘብ ኖሯችሁ ሀብታችሁን እንዳትጠቀሙበት፣ እንዳትሰጡ፣ እንዳትመጸውቱ በተለያየ የዲያብሎስ አሰራር ታስራችሁ ለምትገኙ ሰዎች የኦርቶዶክስ እምነት ተከታይ ብትሆኑም ባትሆኑም ይህንን ቦታ ሄዳችሁ ማየትና መጠመቅ፣ መዳን፣ መፈወስ
የምትችሉ መሆኑን ለዚህ የሚያስፈልገው እምነት ብቻ ንስሐ መግባትና ወደ ፈጣሪ ወደ እግዚአብሔር መመለስ መሆኑን ወንድማችን በቆይታችን ገልጾልናል። ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ሚያዝያ 24 መነሻ ግንቦት 3 መመለሻ በጉዞ ፕሮግራማችን ላይ ምርት ደለጎ ቅድስት ኪዳነ ምህረትና አቡነ ሐራ ድንግል አንድነት ገዳም ላይ ገብተን ጠበል ተጠምቀን እንደምንመለስ እርግጠኛ መሆናችንን በዚሁ ልገልጽላችሁ እወዳለሁ። ስለዚህ ለነዚህ ጉዞዎች ያሉን የምዝገባ ቀናቶች አጭር ስለሆኑ ቀድማችሁ በመመዝገብ የበረከቱ ተካፋይ እንድትሆኑ መልእክቴን እያስተላለፍኩኝ ዛሬ የነበረን ቆይታ ይሄን ይመስል ነበረ። በድጋሚ በኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅቶች እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።